ሉሊት እቤት ያሉትን ሁላችንም ሰባስባ የምነግራችሁ ነገር አለኝ ብላ ዳዊትን ካሌብን ልዕልትን አንድ ላይ ቁጭ አድርጋ ቁጭ በሉ የምነግራችሁ ነገር አለኝ ብላችኋለች። ከዛ ልዕልት በጣም ተጨንቃለች። ልዕልት የተጨነቀችው ደግሞ በእናቷ ምክንያት ነው። እናቷ የተፈጠረውን ነገር ስለማታቅ እዛ ቁጭ ብለው ምን እንደሚያወሩም የምታውቀው ነገር ስለሌለ ከቶ በእናቴ ዙሪያ ምን ይወራ ይሆን፣ አሁን ልዕልት ምን ታወራ ይሆን እያለች ተጨንቃለች። እናም ሉሊትም ሁሉንም ቁጭ ካደረገች በኋላ ዛሬ ፖሊስ ጣቢያ ነው የዋልኩት። እናም የሄድኩበትን ምክንያት በአልማዝ ዙሪያ ነው። ያው እንደምታውቁት የአልማዝ ስራ ጭካኔዋ፣ አረመኔነቷ ወደር የለውም። እናም የኔን አባት ከማግባቷ በፊት ሌላ ሰው አግብታ ነበር። እናም ያን ሰው ገንዘቡ ሙልጭልጭ አድርጋ ከበላችሁ በኋላ ሰውየው እንዲሞት አድርጋለች። ከዛም ሰውየው ከሞተ በኋላ ልጁም ጎዳና ወጥቷል። ከዛም ባለፈ ደግሞ የካሌብን አባት መረጃዎች እንደሚያመለክቱት ከሆነ እሷ እንደገደለችው ነው የሚያሳየው። ስለዚህ የሷ ጭካኔና አረመኔነት ወደር ስለሌለው እኔም የነበሩትን ፋይሎችን ለፖሊስ ሰጥቻቸዋለሁ ስትላቸው እነሱ ልዕልትም ቀጠል ያደረገችና ቆይ ግን አሁን እናቴን ፖሊስ ቢይዛት ምንድነው የሚያደርጋት ብላ ስትጠይቅ ካሌብ ደግሞ አይ ፖሊስማ ቢያገኛት አንከባክቦ እሹሹ እያለ ያስቀምጣታል ሲላት፣ ዳዊት ደግሞ ጸልይ በፖሊስ እጅ እንድትወድቅ፣ በፖሊስ እጅ ሳትወድቅ በፊት ግን ከኔ እጅ ከገባይ እገላታለሁ እጨርሳታለሁ ሲል፣ ቆይ እኔ እኮ ለእናቴ ጠበቃ እየቆምኩ አይደለም፣ እናቴ ወንጀለኛ አይደለችም አላልኩም። ለምንድን ነው እንደዚህ የምትሉት ግን? ቆይ እኔ ምንድነው ማድረግ ያለብኝ ብላ ስትል፣ ዳዊትም እኔ ያንቺን እናት ባገኝልሽ እገላታለሁ፣ ጸሎት አድርጊ፣ ከኔ እጅ እንዳትገባ። በፖሊስ እጅ በነገራችን ላይ መግባት የለባትም፣ ምክንያቱም እሷ በፖሊስ እጅ ከገባች ምህረት እንደተደረገላት ነው የምቆጥረው ሲል፣ ልዕልት ዳዊት ለምንድነው እንደዚህ የምትለው? ምንም ቢሆን እኮ የልዕልት እናት ናት። ስለዚህ የልዕልትን እናት እንደዚህ ልትናገራት አልፈልግም ትለዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። እንኳን ወደ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ላይክ እና ሰብስክራይብ ያደርጋችሁ፣ ነባሮችዬ ፕሊስ ላይክ ማድረጋችሁን አትርሱ ማለት ነው። ቤተሰቦቼ ላይክ አድርጉልኝ እሺ፣ አመሰግናለሁ። እና የሉሊትና የልዕልት ነገር አሁንም የወይዘሮ አልማዝ ነገር የሚያጋባ ሆኗል ማለት ነው። እንግዲህ ሁላቸውም እንደዛ ከተጨቃጨቁ በኋላ ልዕልት ዳዊት ላይ ትጮህባታለች። ዳዊት አርፈ ብትቀመጥ ይሻልሃል። ካሁን በኋላ እንደውም የትም ቦታ ብሄድ ምንም ባድርግ እንድትከታተለኝ አልፈልግም። እናም አርፈ መቀመጥ ይሻልሃል ስትለው ሉሊትም ወደዛው ዞር አለችና ቆይ ዳዊት፣ እኔ ግራ የገባኝ ነገር ቢኖር አንተና አልማዝ ግንኙነታችሁ ምንድን ነው? ወይስ ያለበት ጥላቻ ለሷ በዚህ ደረጃ ምን አድርጋ ነው? ለምን አትነግረኝም? ስትለው እሱም ይሄን ነገር በኋላ ትደርሽበታለሽ ብሎ ትቷት ተነስቶ ይሄዳል። ከዛም ወደ ካሌብ ዞር አለችና ቆይ ካሌብ፣ አንተ የምታውቀው ነገር አለ? ዳዊት በዚህ ደረጃ አልማዝን ለምንድን ነው የሚጠላት ብላ ስትጠይቀው አይ እኔ የማውቀው ነገር የለም፣ ነገር ግን ያው እሷ አረመኔነቷን ስለሚያውቅ አይወዳትም ይላታል። ሉሊትም ግራ ተጋብታ እኔ እኮ ግራ ገባኝ፣ በዚህ ደረጃ የሚጠላት ምንድን ነው? በዛ ላይ ደግሞ የእሷን ነገር ተውት፣ ፖሊስ እየፈለጋት ነው እኮ አልኳችሁ እኮ፣ ለምንድን ነው የማትሰሙኝ ግን ስትል፣ አሁንም ካሌብ ቀጠል ያደረገና እኔ እኮ የእሷ ነገር በጣም ይገርመኛል፣ እንዴት አይነት ቦታ ተደብቃ ነው? ምን ውስጥ ተደብቃ ነው? እኔ እኮ ግራ ገባኝ ሲል፣ እኔ አላቅም፣ እሱን እኔም ራሱ ግራ ገብቶኛል፣ የት እንደተደበቀችም አላቅም፣ ነገር ግን ፖሊስ እየፈለጋት ስለሆነ ያን ያክል ዋጋ መስጠት የለብንም ለሷ ትለዋለች ሉሊት። በሌላ በኩል ልዕልት በጣም ስለተጨነቀችና ስለተናደደች እነሱን ትታቸው ተነስታ ነበር። ከዛም በማግስቱ ከእናቷ ጋር አብራ ቁጭ ብላ እማዬ ትናንትና የሆነ የተፈጠረ ነገር አለ እሱን ሳልነግርሽ ብላ ስትላት፣ ምን ነው? ምን ችግር ተፈጠረ ልጄ? ምን ችግር ተፈጠረ ስትላት፣ ትናንትና ሁላችንም አንድ ላይ ነበርን። እናም ሉሊት እጇ ላይ የነበረውን ፋይል ሁሉንም ለፖሊስ አስረክባለች ስትላት፣ ምን ይቺ የማትረባ ምን ነው የዛ ጊዜ ገድያ በሆነ ኑሮ ቤት የማይሸጥም ነበር፣ እኔም እዚህ ቦታ አልገኝም ነበር ስትል፣ ቆይማዬ አይበቃሽም እንዴ? ከጥፋት ላይ ጥፋት አሁንም ስለ ግድያ ነው የምታወሪው ስትላት፣ አዎ
የዛ ጊዜ ገድያ ተገላግዬ ቢሆን ኑሮ አሁን እዚህ ቦታ አታገኘኝም ነበረ። አሁንም አልምራትም። እኔ ብቻዬን አልሞትም። ይሄን ነገር የፖሊስ ጣቢያ ብታመለክትም እኔ ብቻዬን በፍጹም አልሞትም። ሁላቸውንም ነው ይዣቸው ገደል የምገባው። በፍጹም አልምራቸውም ስትል በዛ ላይ ቤት የማይሸጥም ነበረ። አንቺ የሷ የቆምሽ ሁል ጊዜ ስትላት እማዬ ስለሱ ነገር አሁን ምንም ዋጋ የለውም። ተስፋ ቁረጭ። ይልቁንስ አሁን አንቺ ማይሆን ከሆነ ወደ ቤተሰቦችሽ ወደ ገጠር ወደ ቤተሰቦች ብትሄጂ ይሻልሻል ስትላት እኔማ በፍጹም ብሞትም አልሄድም። ይልቁንስ አሁን ለተወሰነ ጊዜ መቀመጥ እፈልጋለሁ እዚህ። ከዛ በኋላ እኔ የማደርገውን አደርጋለሁ ስትላት ቆይ እማዬ ለምንድነው እኔ የምልሽን የማትሰሚው? በዛ ላይ አበባ አለች። አበባ ሁሉንም ነገር ታውቃለች። አፋ አይቋጥርም ታውቂያለሽ አይደል ስትላት ስለ አበባ ጉዳይ እንኳን ተይው። እኔ አሳያታለሁ እኮ እኔን ስለምትፈራኝ እሷን ፈርታ ስለምትኖር አንድ ትንፍሽ አትልም ስትላት እኔ እኮ የማይገባኝ ነገር እማዬ ለምንድነው በዚህ ደረጃ እርግጠኛ የምትሆኚው? ሁላቸውም ጥላቶችሽ ከበውሻል። ከዚህ መውጣት አለብሽ። እኔም ሰላም ልኖርበት። እሺ እኔ ሳላሳዝንሽም? ኧረ እባክሽ እማዬ ተይኝ ስትላት እሷም ኧረ በፍጹም አልሸነፍም። አበባ የምትያትንም አሳያታለሁ። ነገር ግን እኔ ከዚህ ሁሉ ከመውረደ በፊት እስር ቤት ከመግባቴ በፊት ሁላቸውንም ነው ይዣቸው የምገባው። እኔ ብቻዬን በፍጹም አላደርገውም። በፍጹም ብቻዬን እስር ቤት አልገባም እያለች ወደ አበባ ትሄዳለች ማለት ነው። አበባ ጋር ሄዳ አንቺ እኔ እዚህ ስለመሆኔ ትናገሪያለሽ እንዴ ብላ ስትጠይቃት እኔ አልናገርም ብዬ ቃል አልገባልሽም። ምክንያቱም ምን አያስችለኝም። ተሳስቼ ልናገር እችላለሁ። ስለዚህ እኔ ደግሞ እንደዚህ አይነት ነገር የሚያስጨንቀኝ ነገር በውስጥ መያዝ አልፈልግም። በዛ ላይ ሉሊት በጣም መልካምና ቅን ልጅ ናት እና እንዳንቺ አይነት በፖሊስ የሚፈለግ ሰው እቤት አስቀምጬ ቤት ደብቄ ዝም ማለቱ ለእኔ በጣም ከባድ ነው። ስለዚህ ዝም አልልም እናገራለሁ ብላ ለወይዘሮ አልማዝ ስመልስላት ወይዘሮ አልማዝም ይህን ነገር እስኪ ድገሚው፣ እስኪ አሁን ያልሽውን ድገሚው ስትላት አዎ እኔ አፌ ስለማይቆጥብ ከመናገር ወደ ኋላ ስለማልል እኔ አልናገርም ብዬ ቃል አልገባልሽም ስትላት ቢላ ይዛ ማለቴ ፀሐይ አበባ ሽንኩርት እየከተፈች ስለነበረ ወይኔ አበባ ሽንኩርት እየከተፈች ስለነበረ ያ ሽንኩርት ስንከትፍበት የነበረውን ቢላ አነሳችና ወይዘሮ አልማዝ ወደሷ ታመጣዋለች ቢላውን ማለት ነው። ከዛ ቢላውን ወደሷ ቀረብ እያደረገች ይሄን ነገር ለማንም ትንፍሽ ብትይ እንኳን አይደለም ለልዕልትና ለራስሽ ራሱ ድጋሚ በእንሰሽ ብትነግሪው በዚህ ቢላ ሆድሽን ቀድጄ ነው የምጥልልሽ። አርፈሽ ካልተቀመጥሽ መጀመሪያ የሚጀምረው የራስሽን ህይወት ከማጣት ነው ብላ ቢላውን ይዛ ወደሷ ስትጠጋት አረ ምን ያልሽኝ ነው? ወደዛ ሂጂልኝ እንዴ ምን አድርጊ ነው የምትይኝ? እኔ በቃ ወደዛ ሆኝልኝ። እኔ ቢላ ፈራለሁ። ቢላውን ወደዛ አድርግልኝ እያለች አበባ ትጮኻለች። ወይዘሮ አልማዝም ይህን ነገር ትንፍሽ ብትይ ያውልሽ መጀመሪያ ያንቺ ህይወት ነው የሚጠፋው፣ ከዛ የሌላው ይቀጥላል እያለቻት እያለ እኔ ምን ላድርግሽ? እሺ እኔ አፌ መቆጠብ አይችልም እናገራለሁ። ልዕልት ደግሞ በጣም መልካምና ቀን ልጅ ናት። የእሷን ይህን ሁሉ ደብቄ መኖሩ ለእኔ በጣም ከባድ ነው ስትላት አሁንም ወይዘሮ አልማዝ ያን ቢላ ይዛ ወደ እሷ ስትጠጋባት ሰምተሽኛል አይደል? ከአሁን በኋላ ምንም አይነት ትንፍሽ የምትይው ነገር የለም ስትላት እሺ በቃ አልናገርም ሰምቼሻለሁ ትላታለች። ከዛ ሁለታቸው እንደዛ ተፋጠው እያለ ሉሊት ከርቀት አበባ አበባ እያለች ትጣራለች። ከዛም ወይዘሮ አልማዝ ወደ ትግባ እየሮጠች ወደ ከነበረችበት ክላስ ልትገባ ስትል መግቢያ ገዳዳው ሲጠፋት ከዛም ለብሳው የነበረውን ሻርፕ አንዱ በር ላይ ትጥለዋለች። አንዱ በር ላይ ጥላ ተደብቃ ሉሊት ስትመጣ ያን ሻርፕ ታገኘዋለች። አበባ ይሄን ሻርፕ ደግሞ ምን አመጣው? ያልማዝ ሻርፕ አይደል እንዴ ስትላት ያልማዝ ሻርፕ እኔ እንጃ ምናምን ቆይ ትናንትና እኔ በሌለውበት ሰው መጥቶ ነበር እንዴ ብላ ሉሊት አበባን ስትጠይቃት ሰው መጥቶ ነበር? አዎ ፖሊስ እያለች ስትቀባጥር ድንገት ሰምታት ስለነበረ ልዕልት በሩን ከፍታ ትመጣለች። ከዛም አበባ ሉሊት ምን እያላችሁ ነው? ምናችሁ የምትጫጫሁት ብላ ስትጠይቃት ቆይ ይሄ ሻርፕ ያልማዝ አይደል እንዴ እዚህ ምን አመጣው ብላ ስትጠይቃት አዎ የማየ ነው። እኔ እኮ የማየ ማስታወሻ ነው ብዬ ይዤው መጥቼ ነው። እናም ምናልባት ከሚታጠብ ልብስ ጋር ወድቆባት ይሆናል ስትላት እና ታዲያ በስነ ስርዓት አታስቀምጪውም እንዴ ብላ ልዕልት ቆጣ ብላ ሻርፑን ወደ ልዕልት ወርውራላት ትሄዳለች። ከዛም ልዕልት
አበባን አንገቷን እንቅ አድርጋ ይዛ ምን ስትይ ሰማሁሽ? ምን ልትናገሪ ነበር? ለምን ፖሊስ ምናምን እያልሽ ታወሪያለሽ? ብላ አንገቷን ስታንቃት እኔ ምንም አልተናገርኩኝም፣ ምንም አላልኩኝም፣ አንገቴን አነቅሽኝ እኮ እባክሽን ልቀቂኝ እያለች ትጮኻለች። በሌላ በኩል ሉሊት በጣም ተናዳ ከካሌብ አጠገብ ሄዳ ቁጭ ትላለች። ከዛም ከካሌብ አጠገብ ሄዳ ቁጭ ስትል እንዴ ሉሊቴ ምን ሆነሽ ነው ብሎ ሲጠይቃት የአልማዝን ሻርፕ እቤት አገኘሁትኝ፣ ነገር ግን ልዕልት የእናቴ ማስታወሻ ስለሆነ አምጥቼው ነው አለችኝ። ይህን ነገር ግን ላምን አልቻልኩም፣ በጣም ግራ ገብቶኛል ብላ ለካሌብ ስትነግረው ካሌብም እኔ እኮ ይችን ልጅ አላምናትም፣ በፍጹም አላምናትም ሲላት ቆይ ካሌብ ለምንድን ነው የማታምናት? ምን አደረገችው ስትለው አንቺ እያየሻት አይደል እንዴ ያለ ወትሮዋ ቤት ወጥታ የማታውቀው ቤት ውስጥ ነው የምትውለው። እናም በፊት ቤት አትቀመጥም ነበር ሲላት በፊት እኮ እናቷን ለመፈለግ ነበር የምትወጣው፣ አሁን እናቷን ስላጣቻት እኮ ነው ቤት የተቀመጠችው ስትለው አይ እንደዛ አይደለም፣ እኔ ይችን ልጅ በፍጹም አላምናትም፣ አንቺ ግን ታምኛታለሽ፣ ምን ላድርግሽ ስላት ልዕልት በፍጹም እንደዚህ አታደርግም፣ ስለዚህ ልዕልትን አትጠራጠሯት፣ ልዕልቴ ምንም የምታውቀው ነገር የለም እያለች አሁንም ስለ ልዕልት ነው የምትከራከረው። ይሄ ደራሲው ግን እኔ በነገራችን ላይ ደራሲውን እስከ መች ድረስ ነው ሉሊትን እንደዚህ ድንጋይ አድርጎ እንድትሄድ የሚያደርጋት አላውቅም። ከዛም ባለፈ ደግሞ ወንጀለኛን እየተባበረ ያለ ደራሲ ነው። ወንጀለኛዋ ቤት አስባችሁታል? እነሱ በስንት መከራ እየፈለጓት እያለ ነገር ግን ከራሳቸው ከቤታቸው ቁጭ ብላ ወንጀለኛን ከቤት መደበቅ በጣም ጥሩ አይደለም። እናም ደራሲው ድርሰትን ብታስተካክለው መልካም ነው ብዬ እላለሁኝ። ስለዚህ ወንጀለኛ እንደ ስራው መቀጣት አለበት። ጭራሹንም ከቤታቸው ውስጥ ቁጭ ብላ ልጅቷም የሷ ተባባሪ ሆና አንደኛቸውን ሌላ ችግር ውስጥ ገብተዋል ማለት ነው። ውድና የተከበራችሁ ቤተሰቦች ድራማው ያለቀው እንግዲህ አበባ ይህን ነገር መናገር አለብኝ እኔ በፍጹም አልችልም እያለች ወደ ሉሊት ልትሄድ ስትል ነው ያለቀው። እኔም እዚህ ላይ አበቃለሁ። አመሰግናለሁ እስካሁን አብራችሁን ስለቆያችሁ። ላይክ የረሳችሁ ካላችሁ ቤተሰቦቼ ላይክ እንድታደርጉ በትህትና ጠይቃለሁ። ባባይ ቴንኪው